በእንግሊዝ ፕሪሚየር ሊግ ዛሬ 4 ጨዋታዎች ይደረጋሉ። ሰንደርላንድ ከማንቸስተር ሲቲ የሚያደርጉት ጨዋታ ተጠባቂ ነው። ሰላም ውድ የሚዲያችን ተከታዮች እንዴት አላችሁ? ሚዲያችን ዘወትር ወደ እናንተ በእግር ኳስ አጫጭር መረጃዎች፣ ፕሮፋይል ነክ በሆኑ ጉዳዮችና እንዲሁም ለየት ባሉ እግር ኳሳዊ መረጃዎቹ እየደረሰ ይገኛል። ዛሬም በእንግሊዝ ፕሪሚየር ሊግ የሚደረጉ 4 ጨዋታዎችን ልናስዳስሳችሁ በአጭሩ መጥተናል። መርሃ ግብሩ ላይ ኮሜንት፣ ሰብስክራይብ፣ ሼር በማድረግ አጋርነታችሁ እንድታሳዩን እንጠይቃለን። በ19ኛው ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብሮች እንግዲህ በዛሬው ዕለት 4 ጨዋታዎች ይደረጋሉ። ማንቸስተር ሲቲ ከሜዳው ውጪ ተጉዞ ምሽት 5 ሰዓት ላይ ከሰንደርላንድ ጋር የሚያደርገው ጨዋታ ይጠበቃል። በሊጉ የደረጃ ሰንጠረዥ ሁለተኛ ላይ የሚገኘው ማንቸስተር ሲቲ ከመሪው አርሰናል ጋር ያለውን የነጥብ ልዩነት ለማጥበብ ነው ዛሬ በሰንደርላንድ ሜዳ የሚፋለመው። ሁለቱ ቡድኖች እርስ በርስ ካደረጓቸው ያለፉት 5 ጨዋታዎች ማንቸስተር ሲቲ ሁሉንም በማሸነፍ የበላይነት አለው። በተመሳሳይ ሰዓት እንግዲህ ብሬንትፎርድ ከቶተንሃም ሆትስፐር ጨዋታውን የሚያደርግ ይሆናል። ከነዚህ ጨዋታዎች አስቀድሞ ምሽት 2 ሰዓት ከ30 ላይ ደግሞ ሊቨርፑል ከሊድስ ዩናይትድ እንዲሁም ክሪስታል ፓላስ ከፉልሃም ይገናኛሉ። አሁን ወደ ዝርዝር ጉዳዮች እናልፋለን። በዋናነት በሰንደርላንድ እና በማንቸስተር ሲቲ ጨዋታ ቆይታ እናደርጋለን። አጋርነታቸው አይለየን። በእንግሊዝ ፕሪሚየር ሊግ 19ኛ ሳምንት ዛሬ ተጠባቂ በሆኑ ጨዋታዎች ቀጥለው ሲደረጉ በስታዲየም ኦፍ ላይት ሰንደርላንድ ከማንቸስተር ሲቲ ጋር የሚያደርጉት ጨዋታ ይበልጥ ተጠባቂ ሆኗል። በፈረንጆቹ አዲስ ዓመት ዕለት የሚደረገው የ19ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች በበርካቶች ዘንድ ተጠባቂ ሆኑ ሲሆን በተለይም የሰንደርላንድ እና ማንቸስተር ሲቲ ጨዋታዎች ይበልጡኑ በተመልካቾች ዘንድ በጉጉት የሚጠበቀው ጨዋታ ነው። በዘንድሮ የውድድር ዓመት ከሊጉ መሪ አርሰናል በመቀጠል በሜዳው ስታዲየም ኦፍ ላይት አንድም ጨዋታ ያልተሸነፈው ሰንደርላንድ የውድድር ዓመት ጉዞ መልካም የሚባል ቢሆንም ባለፉት ሳምንታት ግን ጥቂት መንሸራተት አሳይቶናል። በቀድሞ የአርሰናል አማካይ ግራኒት ዣካ አምበልነት የሚመሩት ጥቋቁር ድመቶቹ ካለፉት 18 የሊግ ጨዋታዎች 28 ነጥቦችን በመሰብሰብ በደረጃው 7ኛ ላይ ተቀምጠዋል። በሳምንቱ አጋማሽ አርሰናል አስቶን ቪላን በማሸነፍ 3 ነጥብ ማሳካቱን ተከትሎ ትልቅ የቤት ስራ ለመወጣት የሚያቀነው ማንቸስተር ሲቲ አሁን ያለው የ5 ነጥብ ልዩነት ወደ 2 ነጥብ መልሶ እንዲጠብ ለማድረግ ወሳኝ ፍልሚያ በስታዲየም ኦፍ ላይት ከጥቋቁር ድመቶቹ ይጠብቀዋል። በአስደናቂ ጉዞ ላይ የሚገኙት ሲቲዝኖቹ በሊጉ ተከታታይ 7ኛ ድላቸውን ለማስመዝገብ ነው ወደ ስታዲየም ኦፍ ላይት የሚያቀኑት። በዚህ ጨዋታ እንግዲህ በማንቸስተር ሲቲ በኩል ባሳለፍነው ሳምንት ሙሉ በሙሉ ከጉዳት ያገገመው ወሳኙ አማካይ ሮድሪጎ ሄርናንዴዝ በስብስቡ ውስጥ እንደሚካተት ሲጠበቅ፣ ፊታውራሪው አርሊንግ ብራውት ሃላንድም እንዲሁም ከሳምንት በምርጥ ብቃት የቀጠለው የክረምት ፈራሚ ራያን ቸርኪም ልዩነት ፈጣሪ ሊሆኑ ይችላሉ ተብለው ይጠበቃሉ። በዋንጫው የፉክክር ጉዞ ላይ አይነተኛ ሚና እንደሚኖረው የተገመተው ጨዋታ ምሽት 5 ሰዓት ላይ ሲል ጅማሬውን ያደርጋል። በሌሎች ተጠባቂ የዕለቱ ጨዋታዎች ምሽት 2 ሰዓት ከ30 ላይ ሊቨርፑል በአንፊልድ ሊድስ ዩናይትድ እንደሚያስተናግድ ይታወቃል። ሊጉን እንግዲህ አርሰናል በ45 ነጥብ ሲመራው ማንቸስተር ሲቲ በ40 እንዲሁም አስቶን ቪላ በ39 ነጥብ ተከታታዮቹን ደረጃዎች ይዘው ከአርሰናል ጋር እየተፎካከሩ ይገኛሉ። ሰንደርላንድ ከማንቸስተር ሲቲ በሚያደርጉት ጨዋታ በማንቸስተር ሲቲ ቤት የመጨረሻው ዓመቱ ሊሆን እንደሚችል ፍንጭ እየሰጠ የሚገኘው አሰልጣኝ ፔፕ ጋርዲዮላ የአዲሱን ዓመት የመጀመሪያ ጨዋታ በድል ለማጠናቀቅ በስታዲየም ኦፍ ላይት በሚያደርገው 19ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር እንግዲህ ከጥቋቁር ድመቶቹ ከባድ ፈተና እንደሚጠብቀው ይጠበቃል። በተለይ ከ7 ዓመታት በኋላ ወደ ፕሪሚየር ሊጉ የተመለሱት ሰንደርላንዶች በዚህ ዓመት በሜዳቸው አንድም ጨዋታ ለመሸነፋቸው የውሃ ሰማያዎቹን ፈተና ከባድ እንደሚያደርገው ይጠበቃል። ያለፉትን 2 ወራት ወጥ በሆነ ብቃት ማሳየታቸውን የተናገረው እንግዲህ ፔፕ ጋርዲዮላ የዛሬው ጨዋታ ከመሪው ያለውን የነጥብ ልዩነት ለማጥበብ ብቻ ሳይሆን ለ3ኛ ተከታታይ ወር በወጥነት ለመጓዝ የምንጀምርበት ነው ሲልም ከጨዋታው በፊት በሰጠው አስተያየት ተደምጧል። ሲቲ በሁሉም ጨዋታዎች 9ኛ ተከታታይ ድሉን ለማስመዝገብ ወደ ሜዳ በሚገባበት ምሽት እንግዲህ ቅድም እንደተነሳው ሮድሪጎ እና ጀሬሚ ዶኩ ሊሰለፉ እንደሚችሉ ይጠበቃል። ጆን ስቶንስ እና ኦስካር ቦብ ግን አሁንም በጉዳት ከስብስቡ ውጭ የሆኑ ተጫዋቾች ናቸው። በአፍሪካ ዋንጫ ምክንያት 6 ተጫዋቾቹን ያጣው ሰንደርላንድ በበኩሉ በቀድሞ የአርሰናል አማካይ ግራኒት ዣካ አምበልነት እየተመራ እንግዲህ ወደ አሸናፊነት የመመለስ እድሉ ለዛም ለመጫወት እንደሚታገ ይጠበቃል። እንግዲህ በዛሬው ጨዋታዎች ከነ ማንቸስተር ሲቲ እና ሰንደርላንድ ከሚያደርጉ ጨዋታ በተለየ ደግሞ ምሽት 2 ሰዓት ከ30 ላይ ሊቨርፑል በሜዳው አንፊልድ ቀደም ብሎ ሊድስ ዩናይትድን የሚያስተናግድበት ጨዋታም ይጠበቃል።
3 ተከታታይ ሊግ ጨዋታዎችን ያሸነፈው የመርሲሳይዱ ክለብ ገብቶበት ከነበረ የውጤት ቀውስ እያገገመ ሲሆን ዛሬም ለአራተኛ ተከታታይ ድል ከዮርክሻየሩ ክለብ ጋር ይጫወታል። የዮርክሻየሩ ክለብ እንግዲህ ሊድስ ዩናይትድ ከትልልቅ ቡድኖችን በመፈተን የሚታማ አይደለም። አዲሱን አሰልጣኝ ሾን ዳይችን ከሾመ በኋላም የበለጠ ባለፈው ሳምንት ማንቸስተር ሲቲ ላይ እንዳየነው ጠንከር ብሎ መምጣት ችሏል። ሞሐመድ ሳላህን በአፍሪካ ዋንጫ ምክንያት አሌክዛንደር አይዛክን ደግሞ በጉዳት ያጡት አሰልጣኝ አርኔ ስሎት 3ኛ ደረጃ ላይ ከተቀመጠው አስቶን ቪላ ያለውን ልዩነት ለማጥበብ እንግዲህ የሚጫወቱ ይሆናል። ሊቨርፑል ምንም እንኳን ወደ አሸናፊነት ይመለስ እንጂ አሁንም በመከላከሉ በርካታ ችግሮች እንዳሉበት ይታወቃል። በምሽቱ ጨዋታ በቀድሞ የኤቨርተን አጥቂ ዶሚኒክ ካልቨርት ሌዊን የሚመራው የሊድስ የፊት መስመር ለደካማው የሊቨርፑል ተከላካይ ትልቅ ፈተና እንደሚሆንም ይጠበቃል። እንግሊዛዊ አጥቂ ባለፉት 6 ጨዋታዎች 7 ግቦችን ማስቆጠሩ ይታወቃል። ክሪስታል ፓላስ ከፉልሃም በተመሳሳይ ምሽቱ 2 ሰዓት ከ30 እንዲሁም ብሬንትፎርድ ከቶተንሃም ሆትስፐር ምሽት 5 ሰዓት ላይ የሚያደርጉት ጨዋታዎችም የእንግሊዝ ፕሪሚየር ሊግ እንግዲህ ተጠባቂ የአዲስ ዓመት ጨዋታዎች ናቸው ማለት ነው። ወደ ተከታዮቻችን አሁን እየተከታተላችሁ ያላችሁት የሚዲያችንን የእንግሊዝ ፕሪሚየር ሊግ ቅድመ ጨዋታ የ19ኛ ሳምንት የባህል ሰሞን ጨዋታ ነው። በዚህ ጨዋታ እንግዲህ ሰንደርላንድ ከማንቸስተር ሲቲ የሚያደርጉትን ጨዋታ ተጠባቂነት እንዲሁም ሊቨርፑል በሜዳው ከሊድስ ዩናይትድ ጋር የሚያደርጉትን ጨዋታ አንስተናል። ቀጥሎ ደግሞ በሳምንቱ በተለይም በዛሬው ዕለት አነጋጋሪ የሆነውን የኤንዞ ማሬስካና የቼልሲን ጉዳይ እንመለከታለን። በመርሃ ግብሩ ደስተኛ እንደምትሆኑ ተስፋ እናደርጋለን። ላይክ፣ ኮሜንት፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። የኤንዞ ማሬስካ እና የቼልሲ መለያየት። ጣሊያናዊው አሰልጣኝ ኤንዞ ማሬስካ የቼልሲ ቆይታው ጥርጣሬ ውስጥ ገብቷል። የ45 ዓመቱ አሰልጣኝ ከክለቡ አስተዳዳሪዎች ጋር ያለው ግንኙነት መሻከሩን በርከት ያሉ የእንግሊዝ መገናኛ ብዙሃን በተለይም የእግር ኳስ መገናኛ ብዙሃን እየዘገቡ ይገኛል። የቀድሞ የሌስተር ሲቲ አሰልጣኝ መረጋጋት የተሳነውን ስብስብ መስመር በማስያዝ የዩሮፓ ኮንፈረንስ ሊግ እና የዓለም ክለቦች ዋንጫን እንዲያሸንፍ ማድረጉ ይታወቃል። ለዚህ ስኬቱ ኃላፊዎቹ በቂ እውቅና አልሰጡትም ብለው የሚያስበው ማሬስካ ክለቡን የመልቀቅ ሀሳብ እንዳለው ዴይሊ ሜል አስነብቧል። በማንቸስተር ሲቲ ፔፕን ለመተካት ከቀረቡ ውጪዎች አንዱ የሆነው ኤንዞ ከመጨረሻ 7 የፕሪሚየር ሊግ ጨዋታዎች አንድ ብቻ ማሸነፉ ክለቡም ደስተኛ እንዳይደለ የሚያሳይ ፍንጭ ነው። አሰልጣኙ በተለይ ኤቨርተን ካሸነፉ በኋላ ያለፉት 48 ሰዓታት በክለቡ ያሳለፍኩት መጥፎ ጊዜ ማለቱን ተከትሎ ከጥርጣሬዎቹ ቁጣን ቀስቅሷል። በ19ኛ ሳምንት ከበርንመዝ ጋር 2-2 ከተለያዩ በኋላ ህመም ገጥሞኛል ብሎ ከጋዜጣዊ መግለጫ መቅረቱ ሌላ ቅሬታ የፈጠረ ጉዳይም ሆኗል። ነገሮች በዚህ ከቀጥለው ኤንዞ ማሬስካ የውድድር ዓመቱን የቼልሲ አሰልጣኝ ሆኖ ይቀጥላል ተብሎ አይጠበቅም። በቶድ ቦህሊ እና ክሌር ካፒታል የሚመራው ቼልሲ ጨከን ያለ ውሳኔ እንደሚያሳልፍ ቶማስ ቱኸል፣ ግራም ፖተር እና ማውሪሲዮ ፖቼቲኖን በማሰናበቱ አሳይቷል። እንግዲህ የኤንዞ ማሬስካ ዕጣ ፈንታስ ምናልባት በቅርቡ ምላሽ የሚያገኝ ጥያቄ ይሆናል ተብሎ እየተጠበቀ ነው። ሆኖም ቼልሲ ግን ኤንዞ ማሬስካን አሰናብቶ በማን ይተኳል የሚለው ጉዳይ ደግሞ ሌላ የቼልሲ የቤት ስራ ስለሚሆን የአሰልጣኙ መሰናባት ምናልባት ከውድድር ዓመቱ መጠናቀቅ በኋላ ሊሆን እንደሚችል ብዙዎች እየገመቱ ይገኛል። ውድ ተመልካቾች በቻናላችን ወደ እናንተ የደረስንበት ቅድመ ጨዋታ የእንግሊዝ ፕሪሚየር ሊግ እና የቼልሲን የተመለከተው መረጃችን ይህንን ይመስላል። ከሌሎች የቻናላችን ዝግጅቶች ጋር አብራችሁ እንድትቆዩ ግብዣችን ነው። ላይክ፣ ኮሜንት፣ ሰብስክራይብ እና ሼር ማድረጋችሁንም እንዳትረሱ። ሰላም።